ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የኢትዮጵያ ውጭ ጉዳይ ሚኒስትር በይፋ የኤርትራ ወታደሮች ከኢትዮጵያ ድንበር ግዛቶች ይውጣ ሲል ይፋ ደብዳቤ ከላከ በኋላ የድንበር አካባቢ ነዋሪዎች አሁናዊ ሁኔታውን በተመለከተ ድምጻቸውን አሰምተዋል። ዝርዝር መረጃውን ይሰሙታል። በአማራ ክልል አንዳንድ አካባቢዎች ግጭቶች በአዲስ መልኩ ያገረሹ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። በዚህ መሃል የአማራ ክልል ሰላምና ጸጥታ ቢሮ በዛሬው ዕለት አንድ መረጃ አጋርቷል። ይሄ መረጃም እየተዋጋን ያለነው ከሻዕቢያ ጋር ነው የሚል ነው። ጥንቅራችን ይዞታል። ግብጽ እስራኤልን ከኢትዮጵያ ጋር በአንድ ላይ አካታ በአዲስ ክስ ብቅ ብላለች። ክሱ ከቀይ ባህር ጋር በተያያዘ ነው። ብሔራዊ ጥቅም እየተነካ ነው የሚል ማስጠንቀቂያ ነው። ከሁለት ሀገራት መሪዎች ጋር ከተመከረ በኋላ የወጣ የማስጠንቀቂያ መግለጫ ነው። ይዘነዋል። በፌዴራል መንግስትና በህወሓት መካከል ውጥረቱ መቀጠሉን ተከትሎ አንድ ጠበቅ ያለ ማስጠንቀቂያ ያዘለ ማሳሰቢያ ከተባበሩት መንግስታት ተቋም ወጥቷል። ትግራይን የሚመለከት ነው። ጥንቅራችን ላይ ያደርሳችሁ አጠር አድርጎ ይዞታል። እየተካረረ በመጣው ኢትዮ ኤርትራ የቃላት ጦርነት ቀጣይ ወዴት ያመራል የሚለው ጉዳይ አሳሳቢ ሆኖ እንደቀጠለ ነው። በዛሬው ዕለት በቢቢሲ የተጋራ አዲስ መረጃ የኢትዮ ኤርትራ የቃላት ጦርነት ወዴት ሊያመራ ይችላል በሚሉ ጉዳዮች ላይ ትኩረት አድርጓል። የኢትዮ ኤርትራ ውጥረት ለምን አሁን ተካረረ ለሚለውም ጥያቄ መረጃው ምላሽ ሰጥቷል። ይሰሙታል። በዛሬው ዕለት ገዢው ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚጠቀምበትን ምልክትና መሪ ቃል ይፋ አድርጓል። ፓርቲው ባለፈው ምርጫ የተጠቀምበትን አምፖል ምልክት ቀይሮ ነው የተገኘው። ምልክቱንና መሪ ቃሉን የተመለከተ አጠር ያለ ዘገባ ይዘናል። ከግድቡ ምረቃ በኋላ በጠቅላይ ሚኒስትር አብይ አህመድ ይፋ የሆነው የኒኩሌር ኃይል ግንባታ የቦታ መረጣና የግምገማ ስራው ሊጀመር ነው። የሩሲያ ባለሙያዎች ቡድን የኢትዮጵያ ኒኩሌር ኃይል ግንባታውን ቀጣይ ምዕራፍ ለማስጀመር ወደ ስራ ሊገቡ ነው። መረጃው ዝርዝር አለው። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያውያንን ጨምሮ ወደ አሜሪካ በሚጓዙ ዜጎች ላይ በየጊዜው እገዳዎችን በመጣል መቀጠሉ በኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ያሳረፈ መሆኑ ተመላክቷል። በጥንቅራችን ከተያዙት መረጃዎች መካከል ነው። በጎረቤት ሶማሊያ አስደንጋጭ ሆኖ ተአምር ያሰኘ አውሮፕላን አደጋ ተፈጥሯል። አደጋው በዛሬው ዕለት የተፈጠረ ሲሆን 55 ሰዎችን የያዘው አውሮፕላን ባህር ውስጥ ቢወድቅም ሁሉም ተሳፋሪዎችና የበረራ ሰራተኞች በህይወት መትረፋቸው ተአምር አሰኝቷል። አደጋውን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከሻዕቢያ ጋር ውጊያ ውስጥ ነን። አማራ ክልል በአማራ ክልል አንዳንድ አካባቢዎች ግጭቶች በአዲስ መልኩ ያገረሹ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። በዚህ መሃል የአማራ ክልል ሰላምና ጸጥታ ቢሮ በዛሬው ዕለት አንድ መረጃ አጋርቷል። ይሄ መረጃም እየተዋጋን ያለነው ከሻዕቢያ ጋር የሚል ነው። ይኸው በክልሉ ሰላምና ጸጥታ ቢሮ በኩል የተጋራው የዛሬው መልእክት እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛ ጋር ብቻ ሳይሆን ከወያኔና ሻዕቢያ ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል ሲልም አስታውቋል። አሁን በአማራ ክልልም ሆነ በመላ ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና የሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ያለው ይኸው የቢሮ ማብራሪያ ወልቃይት፣ ጠለምትና ራያን ለመውረር የቋመጠው ቡድን ለውስጥ ባንዳው ጽንፈኛ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለማንም ከልካይ ወልቃይት፣ ጠለምትና ራያን መቆጣጠር ነው ሲልም ማብራሪያውን ሰጥቷል። ይኸው ማሳሰቢያም የምናካሄደው ውጊያ ከላኪዎቹ ታሪካዊ ጠላቶቻችንና ከተላላኪው የውስጥ ባንዳና ጽንፈኛ ኃይል ጋር መሆኑን መላው ህዝባችን አውቆ አካባቢውን በንቃት መጠበቅና በራስ አቅም የህግ የበላይነትን ማስከበር ይገባል ሲልም ማብራሪያውን የሰጠበት ሁኔታ ታይቷል። ሰራዊታችን ዛሬም እንደ ትላንቱ በተጠንቀቅ ድንበራችንን እየጠበቀ ይገኛል በማለትም የአማራ ክልል የሰላምና ጸጥታ ቢሮ በዛሬው ዕለት ያጋራውን መልእክቱን ቋጭቷል። በቀጣይ ርዕሳችን በድንበሩ ስለ ኤርትራ ወታደሮች እንቅስቃሴ ነዋሪዎች የተናገሩት። የኢትዮጵያ ውጭ ጉዳይ ሚኒስትር በይፋ የኤርትራ ወታደሮች ከኢትዮጵያ ድንበር ግዛቶች ይውጣ ሲል ይፋ ደብዳቤ ከላከ በኋላ የድንበር አካባቢ ነዋሪዎች አሁናዊ ሁኔታውን በተመለከተ ድምጻቸውን አሰምተዋል። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ የፕሪቶሪያ ከተማ የተኩስ አቁም ስምምነት ያካተተ የሰላም ውል መፈረሙን ተከትሎ የኤርትራ ወታደሮች ጥቅምት 24 2013 ዓ.ም የተቀሰቀሰው ጦርነትን አስታከው ከያዙት የኢትዮጵያ ግዛት ለቀው እንዲወጡ የፌድሪ መንግስት ደጋግሞ መጠየቁ ይታወሳል።
ቲክቫ ለመሆኑ ነዋሪዎች ስለ ኤርትራ ወታደሮች እንቅስቃሴ ምን ይላሉ ሲል ጥያቄ ባስከተለበት ዘገባው የነዋሪዎችን ቃል አካቷል። ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው የሚገቡት የሚወጡት ሲሉ ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት እንደሚገኝም ነዋሪዎቹ ገልጸዋል። ባለፈው ሳምንት ፋጺ ተብሎ ከሚታወቅ ከተማ ወደ ዛላምበሳ በህዝብ ማጓጓዣ ሚኒባስ ይጓዙ ከነበሩት የኤርትራ ወታደሮች መኪና አቁመው ሰዎች አግተው መውሰዳቸውን ዘገባው አመልክቷል። መንገደኞቹ በትግራይ ኢትዮጵያ አስፋልት ይጓዙ እንደነበር ዘገባው ገልጿል። በአጠቃላይ ድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የሀገር ደህንነትና ሰላም የሚጎዱ የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። በሌላ በኩል ኤርትራ የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ ሰራዊት በሰሜን ምስራቅ ኢትዮጵያ ገፍቶ ይዟቸዋል ካላቸው መሬቶች ለቆ እንዲወጣና የኤርትራ መንግስትም ለድርድር እንዲዘጋጅ ያቀረበውን ጥሪ ማጣጣሉ ይታወሳል። የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ መንግስት ውንጀላ ሐሰተኛ በማለት ወቅሷል። ሚኒስቴሩ ውንጀላው ለ2 ዓመታት የኢትዮጵያ መንግስት በኤርትራ ላይ ሲያካሄድ የቆየው የጠበኛነት ዘመቻ አካል ነው በማለትም ተችቷል። ኤርትራ በጠብ ላይ አቀጣጣይ ነገር የመጨመርና ሁኔታውን የማባባስ ፍላጎትም ሆነ ተነሳሽነት እንደሌላትም ሚኒስቴሩ መግለጹ የሚታወስ ነው። በቀጣይ ርዕስ በትግራይ ጉዳይ አዲስ ማስጠንቀቂያ። በፌዴራል መንግስቱና በህወሓት መካከል ከጊዜ ወደ ጊዜ እየተካረረ መጥቷል ከተባለው መካረር ጋር በተያያዘ በዛሬው ዕለት ጥብቅ ማሳሰቢያ ተሰምቷል። ማሳሰቢያውን የሰጡት በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነሩ ቮልከር ቱርክ ናቸው። ኮሚሽነሩ ከዚሁ ከጊዜ ወደ ጊዜ እየተካረረ ሄዷል ከተባለው ጥረት ጋር በተያያዘ በተቋሙ በኩል መግለጫ እንዲወጣ አድርገዋል። መግለጫው በቅርቡ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት ተቀስቅሶ የነበረ መሆኑን አስታውቆ ይህም ሁኔታ በትግራይ አሁን ያለውን የሰብአዊ ቀውስ የበለጠ የሚያባብስ ይሆናል በማለትም አስጠንቅቋል። መግለጫው አክሎም አሁን ያለው ሁኔታ በእጅጉ የሚያሳስብ ነው፣ ችግሩ ወደ ባሰ ደረጃ ከመድረሱ በፊት የግድ እገዛ በሚያደርጉ አካላት በኩል የውይይት መድረክ ሊከፈት ይገባል ሲልም አሳስቧል። በቀጣይ ርዕስ የኢትዮ ኤርትራ የቃላት ጦርነት የተካረረበት ጉዳይ። እየተካረረ በመጣው የኢትዮ ኤርትራ የቃላት ጦርነት ቀጣይ ወዴት ያመራል የሚለው ጉዳይ አሳሳቢ ሆኖ እንደቀጠለ ነው። በዛሬው ዕለት በቢቢሲ የተጋራ አዲስ መረጃ የኢትዮ ኤርትራ የቃላት ጦርነት ወዴት ሊያመራ ይችላል በሚሉ ጉዳዮች ላይ ትኩረት አድርጓል። የኢትዮ ኤርትራ ውጥረት ለምን አሁን ተካረረ ለሚለውም ጥያቄ መረጃው ምላሽ ሰጥቷል። ዘገባው ኢትዮጵያና ኤርትራ የቃላት ጦርነት ለምን አሁን ተካረረ፣ ወዴትስ ያመራል በሚሉ ጥያቄዎች ባስነበበው ሰፊ ትንታኔ ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ብላ ያቀረበችውን ክስ ኤርትራ ሐሰተኛና ይፈጠራ ስትል ማጣጣሏን አስታውሷል። አሁን ላይ ነገሮች የተባባሱበት ምክንያትን በተመለከተም በኢትዮ ኤርትራ ግንኙነት ላይ የሶስተኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲካ ተንታኝ ዶክተር ነገራ ጉደታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ በትግራይ ክልል በነበረው ግጭት ኤርትራ ተሳትፋለች የሚል ግምገማ ላይ መድረሷን አመላካች ነው ይላሉ። ከሳምንታት በፊት በትግራይ በአማራና በአፋር ክልሎች መካከል በሚገኙ አዋሳኝ አካባቢዎች ግጭት እንደተቀሰቀሰ ተዘግቧል። በተለይም የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምት እንዲሁም መጋሌና አባላ አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ አካሂደዋል የሚሉ ሪፖርቶች ወጥተዋል። ዶክተር ነገራ እንደሚናገሩት በዚህ ግጭት ውስጥ ኤርትራ ተሳትፋለች የሚል ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤርትራ ጽፏል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የፒኤችዲ ተማሪ ደረጃ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻሉ። የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነም ያምናሉ። የኢትዮጵያ መንግስት የባህር በር ከማግኘት ጋር በተያያዘ ሲያራምድ የዘለቀው ለኢትዮጵያ ቀይ ባህር ያስፈልጋታል የሚል አቋም በዓለም አቀፍ ማህበረሰቡ ግዘት ሊያስከትል የሚችል እንደሆነ ይገልጻሉ። አሁን ያለው መካረር ወዴት ሊያመራ ይችላል በሚል የተጠየቁት ዶክተር ነገራ የለየለት አስከፊ ጦርነት የመፈጠር ዕድሉ አነስተኛ ቢሆንም ፈጽሞ የማይሆን ሊባል እንደማይችል ይናገራሉ። ከዚህ ቀደም በባድመ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት ዕድሉ አነስተኛ ነው የሚለው ለአሁን ነው። በጊዜ ሂደት ከ1-2 ዓመት በኋላ ወይም መሃል ላይ ስህተት ከተፈጠረ ጦርነት ሊፈነዳ ይችላል። የአልጀር ስምምነት ከተፈረመ አንስቶ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት ጊዜ ድረስ ያለው ሰላምም ጦርነትም ያልነበረበትን ወቅት በማጣቀስ አሁንም ሁለቱ ሀገራት አንዳቸው የሌላቸው አማጽያንን በመደገፍ ቀዝቃዛ ጦርነት ውስጥ እንደሆነ ያስረዳሉ። ዶክተር ነገራ የሁለቱ ሀገራት መካረር ወደ ወታደራዊ ግጭት ቢያመራ ጦርነቱ ኢትዮጵያና ኤርትራ ብቻ አይሆንም፣ ቀጠና ይሆናል፣ አስከፊም ይሆናል ሲሉ ያስጠነቅቃሉ። በአንድ በኩል ግብጽና ሶማሊያ ኤርትራን መንግስት ሲደግፉ፣ በሌላ ወገን እስራኤልና የተባበሩት አረብ ኤምሬቶች ኢትዮጵያን እንደሚደግፉ ይናገራሉ። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ትስስር ቢኖራትም
የተባበሩት አረብ ኤምሬቶች በኢትዮጵያ ወገን መሰለፍ ወደ ኤርትራ መንግስት ፊቷን እንድታዞር ሊያስገድድ እንደሚችል የፖለቲካ ምሁሩ መናገራቸውን ትንታኔው አጽንኦት ሰጥቷል። በቀጣይ መረጃ ግብጽ ከኢትዮጵያና እስራኤል ጋር ፍጥጫ። በቀይ ባህር ጉዳይ ኢትዮጵያ ላይ ስትፎክር የከረመችው ግብጽ አሁን ደግሞ ከዚሁ ከቀይ ባህር ጋር በተያያዘ ወደ እስራኤል ዞራለች። የኢትዮጵያ መንግስት በቀይ ባህር በኩል መውጫ ማግኘት አለብን የሚል አቋም መያዙን ተከትሎ ግብጽም የቀይ ባህርን ከሚያዋስኑ ሀገራት ውጭ የትኛውም ሌላ ሀገር ወደ ቀይ ባህር የመውጣት መብት የለውም በማለት ደጋግማ መግለጫ ስታስነግር ቆይታለች። በዚህም ከሶማሊያና የኤርትራ ጋር ጭምር አስመራ ላይ ግንባር የመፍጠር ሙከራን ጭምር አድርጋም ነበር። በዚህ ጉዳይ ግብፁ ፕሬዝዳንት አብዱልፈታህ አልሲሲ አስመራ ተጉዞ እስከ መምከርም ደርሶ የነበረ መሆኑ የሚታወስ ነው። ግብጽ ከሰሞኑም የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ካይሮ ድረስ በመጥራት ቀይ ባህርን የተመለከተ ተመሳሳይ መግለጫ ያወጣችበት ሁኔታ ታይቷል። በዚሁ የቀይ ባህር ጉዳይ አሁን ደግሞ ፊቷን ወደ እስራኤል በማዞር አዲስ ማስጠንቀቂያ ይዛ ብቅ ብላለች። እስራኤል ሶማሊያ ሉዓላዊ ግዛት አካል ናት ለምትላት ሶማሌላንድ ሀገራዊ እውቅናን የሰጠች ሲሆን ከዚሁ ጋር በተያያዘም በሶማሌላንድ የቀይ ባህር ዳርቻ ግዙፍ ወታደራዊ ቤዝን ልታቋቁም ነው የሚሉ መረጃዎች በመውጣት ላይ ናቸው። በዚሁ ዙሪያም የሰሞኑን የግብፁን ፕሬዝዳንት አብዱልፈታህ አልቡርሃንና የሶማሊያ አቻቸውን ሐሰን ሼክ መሐመድ የተከታተሉ ከፍተኛ አመራሮችን ዋቢ ያደረገው ጋርዌ ኦንላይን የግብፅ ባለስልጣናት በቀይ ባህር ጉዳይ ያለሽን እንቅስቃሴ ብታስቢበት ይሻላል፣ እየሄድሽበት ያለው መንገድ የቀይ ባህርን ደህንነት የሚጎዳና የግብፅንም ብሔራዊ ጥቅም የሚጎዳ ነው የሚል ማስጠንቀቂያ ያዘለ መልእክትን ያስተላለፉ መሆኑ ታውቋል። ይሄው የጋርዌ ኦንላይን ዘገባ ግብፅ እስራኤል ከቀይ ባህር ጋር በተያያዘ በአሁኑ ሰዓት እየሄደችበት ያለው መንገድ ከኢትዮጵያ ጋር በመናበብ ነው ብለው የሚያስቡ መሆኑን አመላክቷል። የተባበሩት አረብ ኤምሬት ከሶማሌላንድ ጋር ጥብቅ ግንኙነት ውስጥ ያለች ሲሆን ሀገሪቱ በተመሳሳይ መልኩ ከእስራኤልና ከኢትዮጵያ ጋርም ተመሳሳይ ጠበቅ ያሉ ግንኙነቶችን መስርታለች። በዚህም ግብፅ የተባበሩት አረብ ኤምሬት ነገሮችን በረድ እንድታደርግ ለማድረግም ከሰሞኑ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከተባበሩት አረብ ኤምሬት ፕሬዝዳንት ሼክ መሐመድ ቢን ዘይድ አልናህያን ጋር የመከሩ መሆኑንም አስታውሷል። ግብፅ ከተወሰኑ ጊዜያት ወደ የቀይ ባህርን ጉዳይ ጠበቅ ያደረገች ሲሆን በዚህ ጉዳይ ከሳውዲ አረቢያም ግንባር የፈጠረች መሆኑን የሚያመለክቱ መረጃዎች እየወጡ ነው። ለሶማሌላንድ ሀገራዊ እውቅናን ከመስጠት ባሻገር ጠበቅ ያለ ግንኙነትም እየመሰረተች ያለችው ከተወሰኑ ጊዜያት ወዲህ እስራኤል ግብፅና አጋሮቿ እያሰሙት ላለው ጩኸት አንድም አይነት ምላሽ ስትሰጥ አይታይም። ወደ ቀጣይ መረጃ አለፍን። ከአምፖል ወደ ስንዴ። በዛሬው ዕለት ገዢው ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚጠቀምበትን ምልክትና መሪ ቃል ይፋ አድርጓል። ፓርቲው ባለፈው ምርጫ የተጠቀመበትን ምልክት ቀይሮ ነው የተገኘው። ፓርቲው በስድስተኛው ሀገራዊ ምርጫ የተጠቀመበትን የአምፖል ምልክት ወደ ስንዴ ነዶ ቀይሯል። እንዲሁም ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚጠቀምበትን መፈክርም በዛሬው ዕለት ከሰዓቱን ይፋ አድርጓል። ኢትዮጵያን ወደ ተምሳሌት ሀገር የሚለው መሪ መልእክት ፓርቲው ለሰባተኛው ጠቅላላ ምርጫ ይዞት የቀረበው ዋና መሪ ቃል መሆኑ ታውቋል። ብልጽግና ለሀገር አቀፍ ምርጫ የመወዳደሪያ ምርጫ ምልክቱንና ማኒፌስቶን ይፋ ያደረገው በዋና የፓርቲው ጽህፈት ቤት ባካሄደው ጋዜጣዊ መግለጫ ነው። እንዲሁም ፓርቲው የምርጫ ቅስቀሳ ሂደቱን በይፋ መጀመሩን ዛሬ ባካሄደው መርሃ ግብር ላይ ገልጿል። በመድረኩ ለሰባተኛው ሀገራዊ ምርጫ የመወዳደሪያ ምልክትነት የመረጠው የስንዴ ነዶን ተምሳሌትነት አስመልክቶ በሰጠው ማብራሪያ ምልክቱ የመደመር የትብብርና የአንድነት ተምሳሌት ነው ሲል ፓርቲው ገልጿል። የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ አደም ፋራህ ሀገራዊ መግባባት ለመፍጠር መትጋት የምርጫ ማኒፌስቶ ውሳቤ ነው ሲሉ ገልጸዋል። አቶ አደም ፋራህ ፓርቲው በሚቀጥሉት ዓመታት ሊፈታቸው ከያዛቸው ችግሮች መካከል ግጭቶችን በዘላቂነት መፍታት፣ የሽግግር ፍትህ ስርዓትን መዘርጋትና የመልካም አስተዳደር ችግሮችን መፍታት መሆኑን በመድረኩ ተናግረዋል። ኢትዮጵያ የባህር በር ልታገኝበት የምትችልበትን ሁኔታ መፍጠርና ማመቻቸት ከፓርቲው እቅዶች ውስጥ ይገኙበታል ሲሉ ኃላፊው ገልጸዋል። ኢትዮጵያን ወደ ተምሳሌት ሀገር ሲል ያስተዋወቀው የብልጽግና ፓርቲ ማኒፌስቶ ምርጫውን በሰላማዊ መንገድ ለማከናወን የሚቻልበት አግባብ ይፈጥራል ሲሉ በዛሬው ዕለት በተካሄደው የፓርቲው የምርጫ ምልክትና ማኒፌስቶ ማስታወቂያ መድረክ ላይ ንግግር ያደረጉት አቶ አደም ፋራህ ተናግረዋል። ብልጽግና ፓርቲ በስድስተኛው ሀገራዊ ምርጫ ወቅት የመወዳደሪያ ምልክቱ እየበራ ያለ አምፖል እንደነበር የሚታወስ ሲሆን የምርጫ ማኒፌስቶም ህብረ ብሔራዊ ወንድማማችነት ለጋራ ብልጽግና በሚል እንደነበር ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ በይፋ መግለጹም እዚህ የሚታወስ ነው። በቀጣይ ርዕስ ስለ ኢትዮጵያ ኒውክሌር ግንባታ የተሰማው። ከግድቡ ምረቃ በኋላ በጠቅላይ ሚኒስትር አብይ አህመድ ይፋ የሆነው የኒውክሌር ግንባታ የቦታ መረጣና የግምገማ ስራው ሊጀመር ነው። የሩሲያ ባለሙያዎች ቡድን የኢትዮጵያ ኒውክሌር ኃይል ግንባታውን ቀጣይ ምዕራፍ ለማስጀመር ወደ ስራ ሊገቡ ነው። የሩሲያ ባለሙያዎች የኢትዮ ሩሲያ የኒውክሌር ኃይል ማመንጫ ፕሮጀክት ቦታን በቅርቡ እንደሚጎበኙ ስፑትኒክ ዘግቧል።
የቴክኒክ ምዘናዎች የቅድመ ፕሮጀክት ግንባታ ስራው በይፋ መጀመሩን ያበስራሉ ሲሉ በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪን ተናግረዋል። የሩሲያ ቴክኒካል ባለሙያዎች ቡድን የምህንድስና ጥናቶችን ለማካሄድና ቦታውን ለመገምገም ይመጣሉ። ይህም የግንባታው የቅድመ ንድፍ ደረጃ ትክክለኛ ጅምር ነው ብለዋል አምባሳደሩ። በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪን የኢትዮጵያ መንግስት የኒኩሌር ኃይል ማመንጫዎችን ለሀገሪቱ የኤነርጂ ደህንነት ቀዳሚ መሰረተ ልማት ፕሮጀክት አድርጎ ይመለከተዋል ብለዋል። አምባሳደሩ መስከረም 25 ቀን 2025 በሞስኮ የሁለቱ ሀገራት መሪዎች በተገኙበት በመንግስት ኮርፖሬሽን ሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል ስምምነት ላይ ከደረሱ በኋላ በኒኩሌር ዘርፍ ያለው ትብብር ወደ ተግባራዊ ትግበራ አቅጣጫ መግባቱን አስታውሰዋል። ይህ ስምምነት የሩሲያ ኒኩሌር ኃይል ማመንጫ ግንባታ ብቻ ሳይሆን የሰው ኃይል ስልጠና ፕሮግራም የያዘ ነው ብለዋል አምባሳደሩ። ይህ በእንዲህ እንዳለ ኢትዮጵያ ከጥቂት ወራት በኋላ የኒኩሌር ኃይል ማመንጫ ግንባታ እንደምትጀምር ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። የኃይል ማመንጫ የታላቁ የህዳሴ ግድብን የሚስተካከል ነው ያሉት ጠቅላይ ሚኒስትሩ ለሰላማዊ ዓላማ ብቻ የሚውል እንደሆነም ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት መንግስታቸው በሚቀጥሉ 6 ዓመታት ሊሰራቸው ያቀዳቸውን የ30 ቢሊዮን ዶላር የሚጠይቁ ግዙፍ ፕሮጀክቶች ይፋ ባደረጉበት ወቅት ነው። የኒኩሌር ጣቢያ ለመገንባት ከኢትዮጵያ ጋር የተፈራረመው የሩሲያው መንግስታዊ ድርጅት ሮሳቶም ግንባታውን የጀመረ ሲሆን ጣቢያውን ለ10 ዓመታት እንደሚያስተዳድርም ዘገባዎች ያመለክታሉ። ወደ ቀጣይ ርዕሳችን አለፍን። የትራምፕ ውሳኔ ተጽዕኖ አስከትሎብኛል። የኢትዮጵያ አየር መንገድ የግማሽ ዓመት የሥራ አፈጻጸምን በተመለከተ ዛሬ ማክሰኞ የካቲት 3 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ናቸው። ዋና ሥራ አስፈጻሚው አየር መንገዱ ባለፉት 6 ወራት ብቻ 4.4 ቢሊዮን ዶላር ገቢ ማግኘቱን አመላክተዋል። አየር መንገዱ ባለፉት 6 ወራት ውስጥ 10.6 ሚሊዮን መንገደኞችን ማስተናገዱን የገለጹት ዋና ሥራ አስፈጻሚው በዚሁ ጊዜ ውስጥ 451,000 ቶን ጭነት ማጓጓዙን አመልክተዋል። በዚሁ መግለጫ ላይ አሜሪካ መንግስት በኢትዮጵያ ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላሉታው ተጽዕኖ ማሳደሩን የተጠቆመ መሆኑን የዘገባው ምንጭ የሆነው ኢትዮጵያ ኢንሳይደር አመልክቷል። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ የአሜሪካ መንግስት በየጊዜው ከጉዞ ጋር በተያያዘ የሚያወጣቸው እገዳዎች ወደ አሜሪካ ከተሞች በሚጓጓዙ መንገደኞቻችን ላይ ተጽዕኖ አሳድሮብናል ሲሉ የተናገሩ መሆኑን ያመለከተው ዘገባው ከየካቲት እስከ ግንቦት ባሉት 4 ወራት ውስጥ ወደ አሜሪካ የሚጓዙ መንገደኞች ቁጥር እንደሚቀንስ ቢጠበቅም የአሜሪካ መንግስት በየጊዜው የሚጥላቸው የቪዛና ጉዞ ገደቦች ግን ችግሩን ማባባሱን ማብራሪያ ሰጥተውበታል ተብሏል። ያም ሆኖ አየር መንገዱ ባለፈው መንፈቅ ዓመት ከመንገደኞች ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ብልጫ እንዳለው አቶ መስፍን አስታውቀዋል። አየር መንገዱ ካገኘው አጠቃላይ ገቢ ውስጥ 22 በመቶ ከዕቃ ጭነት ወይም ካርጎ የተገኘ መሆኑም እንደተጠቆመ ዘገባው አክሎ አመልክቷል። በቀጣይ ርዕሳችን ባህር ውስጥ የገባው አውሮፕላን 55 ሰዎች የተረፉበት ተአምር። በጎረቤት ሶማሊያ አስደንጋጭ ሆኖም ተአምር ያሰኘ አውሮፕላን አደጋ ተፈጥሯል። አደጋው በዛሬው ዕለት የተፈጠረ ሲሆን 55 ሰዎችን የያዘው አውሮፕላን ባህር ውስጥ ቢወድቅም ሁሉም ተሳፋሪዎችና የበረራ ሰራተኞች በሕይወት መስረፋቸው ተአምር አሰኝቷል። ከሞቃዲሾ አደን አዲ ዓለም አቀፍ ኤርፖርት የተነሳ መካከለኛ አውሮፕላን ከአውሮፕላን ማረፊያው ብዙ ሳይርቅ በህንድ ውቅያኖስ የባህር ጠረፍ በውሃ ላይ መውደቁን የታወቀው። አውሮፕላኑ ጥልቅ ውሃው ክልሉን በማለፍ በግንብ ወደ ታጠረው የጠረፉ ክልል አቅራቢያ ነው ውሃ ውስጥ የወደቀው። ከውሃው ጋር በሚጋጭበት ጊዜ አውሮፕላኑ የቀኝ ክንፉም ተሰብሮ የተላቀቀ ሲሆን የአደጋው ምስል በሶማሊያ ማህበራዊ ሚዲያ አጥለቅልቋል። አውሮፕላኑ ከአየር ማረፊያው መንደርደሪያ ከተነሳ በኋላ ከፍታውን ለመጨመር እየሞከረ ባለበት በተፈጠረ የቴክኒክ ችግር ምክንያት ወደ ባህሩ ለመውደቅ ተገዷል። ክስተቱን የተመለከቱና በሞቃዲሾ ጃሲራ የባህር ጠረፍ መዝናኛ ላይ የነበሩ የዓይን ምስክሮች አውሮፕላኑ ከመውደቁ በፊት ባልተለመደ ሁኔታ ዝቅ ብሎ መብረሩን መስክረዋል። የሶማሊያ አቪዬሽን ባለስልጣናት አደጋውን ተአምራዊ ብለውታል። ለዚህ ምክንያቱ አንድ ሰው ባለመጎዳቱ ነው። 55ቱ ተሳፋሪዎችና የበረራ ባለሙያዎች የከፋ ጉዳት ሳይገጥማቸው በሕይወት ውሃው ላይ ከወደቀው አውሮፕላን ወጥተዋል። አውሮፕላኑ ፎከር 50 የሚሰኝ መለስተኛ አውሮፕላን ሲሆን ስታር ስካይ በሚሰኝ የሶማሊያ የግል ኤርላይን ንብረት ነው። አውሮፕላኑ ለአገር ውስጥ በረራ ከሞቃዲሾ ወደ ጋልካይ ወደምትሰኝ ከተማ እያመራ ነበር። የአደጋ ሰራተኞች በአፋጣኝ በመድረስ ተሳፋሪውን ሌላ ችግር ሳይፈጠር ከአውሮፕላኑ ማውጣት መቻላቸው ተገልጿል። በሞቃዲሾ ዓለም አቀፍ ኤርፖርት አደጋውን ተከትሎ ለተወሰኑ ሰዓታት በረራዎች ተስተጓጉለው እንደነበርም ዘገባዎች አመልክተዋል። የሶማሊያ አቪዬሽን ባለስልጣን አውሮፕላኑ ስለገጠመው እክል ለመረዳት ምርመራ መጀመሩን ገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።